ሰላም ሰላም የኔ ውድ ቤተሰቦች እንዴት ናችሁ? 75000 ሰብስክራይበር ደርሰናል። ሁላችሁንም አመሰግናለሁ፣ ወዳችኋለሁ። 100,000 ደግሞ ገብተን እንግዲህ ሽልማቷን እንድንበላት ሁላችሁም ሰብስክራይብ እያደረጋችሁ እንዲሁም ደግሞ ቪዲዮያችን ሁሉም እንዲደርሳችሁ የደወል ምልክቷን እየነካችሁ ዛሬ ደግሞ ሙካዬን ምን እንደምላት ታውቃላችሁ? ግራጂን እና ብርጭቆሽን የሆነ የምትወደው ብርጭቆ አለ፣ እሱን ሰብሬዋለሁ እና መገረዝ አለብኝ፣ አስገርዝላታለሁ። መገረዝ አለብኝ እኔ በኔ አይተረም። አሁን በኋላ ዕቃ ቢሰበርም እንዴ እኔ ነኝ እንዴ ተጠያቂ መሆነው የምትለውን ነገር አብረን እናያለን። ወደ ቪዲዮ ምንድን ነው ያልኩሽ? አሁን ተናገሪ። እኔ ከአሁን በኋላ አላጥብም። ምን ዕቃውን አላጥብም። ለምን ለማታጥቢ? ሳቅቄ ሞትኩ። እንዴት አላጥብም። እኔ ምን ሆነሽ ነው? እጅሽን አመመሽ? እጄን አላመመኝም። እና ታዲያ ዕቃ ካላጠብሽ ምን ልታጥቢ ነው? ዕቃ ማጠብ አለብሽ እንዴ? እስካለሽ ሌላ ስራ ስጤ ቡና አፍሊ። እኔ ቡና ማፍላት አልወድም። እሺ ዕቃ ማጠብም አልወድም ካልሽ ምን ትሰሪያለሽ? ንገሪኝ እስኪ። እኔ ሰዓቱ እኮ ደስ የማይለው የዕቃ እንዴት እኔ ያጠብኩ እያለ አንተ ትሰጠኛለሽ። እንዴት ያልቅልኛል? እስከሚያልቅ ተመስገን እያልሽ ነው ማጠብ ያለብሽ። ተመስገን። የተበላበት የታጠበው ባይበላ ኖሮ አይታጠብም ነበረ። እስቲ ዕቃ ስታጥቢ ስታማርሪ ላገኝሽ ነኝ። ሰው ዕቃ ተመስገን እያለ ነው የሚያጥበው የተበላበት ስለሆነ። እኔ እጭ እያልኩ ነው የማጥበው ሁሌ እያልኩ ነው። አንቺ ሁለተኛ እንዳታጥቢ እንዴ! እኔ ኪዳነ ምሕረትን እቆለጥጥሻለሁ፣ ነግሬሻለሁ። ለምንም እኮ አሁን ይኸውልሽ፣ ለምን መሰለሽ አሁን ዕቃ አጥበሽ ብታስቀምጪው ካልተበላበት እዛው ነው የሚቀመጠው። አሁን እኛ ስለበላን ስለጠጣን እያመሰገንሽ ነው ማጠብ ያለብሽ። ፌስታል አትጠቢ ከፈለግሽ። በቃ አሁን እኔ እኮ አንብላ አይደለም አሁን ፌስታል ተከልክሎ አይደለም ርካሽ ሆናል። በጣም ረክሷል። ወይ ፌስታሉ የት ልጣሉ ብለው የሚሸጡት ሰዎች፣ እኛም ደግሞ በፌስታል በሳህኑ ላይ ፌስታሉን ለበስ አድርገን መብላት ስንጨርስ ፌስታሉን ነሳ አድርገን መጣል። በቃ አይቆሽ እግዚአብሔር ስንፍና እጠላለሁ አላየሽ? እንደዚህ አይነት ሰው ይጠላል። እንዴት አጥታስሪኛለሽ? አረ በቃ የእግዚአብሔር ነው፣ እኔ አይደለሁም ያልኩት። አታጥታስሪኝ። አይ እግዚአብሔር ነው። እንዴት ነገር ታራ ከእግዚአብሔር ጋር ታራ ስንፍና እጠላለሁ አለ። ላለማጠብ ፌስታል አልብሼ ነው እንትን ፌስታል ለብሶ ነው ቆሻሻ ማድረጊያ ቆሻሻ የሚደረገው። ከዛ ከነ ፌስታሉ ቆሎ ተነፍቶ ነበር። ሁለት ደግሞ እሺ ድራሽሽ መታጠቡን እሺ ችግር የለውም። ነውካ ታምሪያለሽ እኮ ቆንጆ ነሽ። ምን ነው አንድ ሳይት ቆንጆ ነሽ። አንቺ ታውቂያለሽ ራስሽን በመስታወት አንዴ ካየሁ ይበቃኛል። ኧረ ደጋግመሽ እይ። እዛ ላይ እንዳንቺ ተሰክቼ ነው። ኧረ እንዴ ታይታለሽ ራስሽን ቆንጆ እንደሆነሽ አይሰቀኝ። እግዚአብሔር ይመስገን፣ ክብሩ ይስፋ። ምን ነው እቲ ብርጭቆ እኮ ተሰብራ እኮ ነው ደምሳት። አንቺ እኮ አንድ ነገር ስትሰሪ ነው እንደዚህ ሰው የምታባቢው። አውቃለሁ እኔ በእኔ ምክንያት በእኔ ይፈረዳል። ምን አድርገሽ ነው? ምን አድርገሽ ነው? እውነቱን አሁን ምንም ነገር ወዲያ ዙሪያውን ሳትሄጂ ተናገሪ። እያጠብኩ ነበር ዕቃው ዕቃ እያጠብኩ እያለ እንዲህ ነው በቃ ከእጄ እንዲህ ልመታት ስል ፍትልክ ብላኝ ብርጭቆ ስስነቷን ታውቂያለሽ እንዴት እንደሆነ። መሬት ሳትደርስ ነው የተሰበረችው። የትኛው ነው? ያ አንድ ላይ ከነ እንትኑ የለም ከነ ወጣጭ የተገዛው። እስቲ ኧረ ተይ አንቺ። አንዱ ፍሬ ነው። አይ ሌላ ምንም ነገር ተሰበረብኝ። በእኔ ደግሞ አይፈረድም። እኔ ቆይ በኩባያ ልጠጣ እንዴ ላንቺ ብዬ በእንትን ልጠጣ እንዴ? በዚህ በላስኪት ልጠጣ እንዴ? በምን ልጠጣ?
እዛ ደግሞ ትስቃለች። እዚህ ቁጭ ብላ አይደለም። እሺ አልስቅም ማርያም። በቃ ሂጂልኝ ከዚህ። ለዚህ ነው አውቀሽ እየሰበርሽ እቃ ጠቢ እንዳትባይ። አይደለም እኔ ጓደኞቼ እቃ አይሰብሩም። ለምንድን ነው ብዬ ሳስብ ተጋርዘዋል። ግራዥኝ ብዬ ነገርኩሽ እንዴ። እኔ አሁን ግራዥኝ አሁን በቃ መጨረሻ ግራዥኝ መጋረዝ አለብኝ። እኔ በእኔ አይፈረድም። ከአሁን በኋላ እቃ ቢሰበርም እንዴ እኔ ነኝ እንዴ ተጠያቂ መሆነው? አገረኝም የምን አባሽ መግረዝ ነው? መገረዝ አታሪም እንዴ? ምንድን ነው? ማን ነው እንደዚህ ብሎ ነገረሽ? እቃ እንዳሰብር ሴት መገረዝ አለባት ይባላል። ሰው የሚለውን ሰምተሽ ዝም ብለሽ ማውራት መጥፎ ነገር ነው በጣም። ሴት ልጅ ነው የምትገረዘው፣ ደግሞ ወንድ ልጅ ነው እንጂ የሚገረዘው። ማን ያለው? ሁለቱም ቢገረዙት ምን ችግር አለ? ምን ችግር አለ? ወንድና ሴት አንድ ነው እንዴ? እቃ ያው ተሰበረ፣ ብርጭቆ ሳይሰበር ነበር እኔ ብገረዝ ነው። አሉባልታ ነው እንደዚህ የሚባለው። ቆይ ዝም ብለሽ አታወሪኝም? እና አሉባልታ ነው እንደዚህ የሚባለው። የዚህ ስላልተገረዘች የሚባለው ሁልጊዜ ነው የሚሉት። እኛም እዛ ገና ድሮም ስናጥብቃ እንደዚህ ብለው ነው። እኔ ወደፊት ቤቴስ እንዴት እኖራለሁ? እቃ እየፈጀሁ ነው እንኖር ነው። በቃ በወር ውስጥ 1-3 እቃ ሰብራለሁ። ሰባብሪ የራስሽን እዛ ሄደሽ እዚህ አሁን እኔን ጨርሰሻል። እዛም ምን እንደሚሻል እኔ አላውቅም። አሁን ሂጂ እስኪ አምጪውና ሊው አይደለም የሚሻለው እኔ እንኳን የነገርኩሽ ምኑን አስገርዥኝ በቃ አንቺ ትችያለሽ። አንቺ መግረዝ ምንድን ነው መገረዝ? ንገሪኝ እስኪ። ታውቂያለሽ እንዴ? አዎ። ከምን ላይ እንደሚቆረጥ ታውቂያለሽ እንዴ? አዎ። ምንድን ነው ንገሪኛ። ዝም ብለሽ አሁንሽ እንዳበቃ አታውሪ። ዝም ብለሽ ንገሪኝ እስኪ። እኔ ሙያውን እንግዲህ የሚያውቁት ገራዶቹ ናቸው። ምንድን ነው ያልኩሽ? አሁን ተናገሪ። ምንድን ነው ያልኩሽ? እኔ ዶክተር ተናገሪ። ምንድን ነው አሁን መገረዝ? ከምን ላይ ነው ንገሪኝ። ከምን ላይ ነው የሚቆረጠው? ንገሪኝ። ከእግር ላይ ነው የሚቆረጠው? አይደለም ከእግር ላይ ነው የሚቆረጠው። ሳታውቂ አታውሪ አላልኩም እንዴ? ከምንድን ነው ድራሽሽን እዛ ይቁረጥሽ እንደሚቆርጥ ነገር አንድ ነገር ሳታውቂ መለፍለፍ መገረዝ ሲሉ ሰማሽ? ምን እንደሆነ እንኳን ውስጡን እንኳን መርመረሽ አታውቂ። ደግሞ አትማሩም እንዴ ትምህርት ለመሆኑ? ትምህርት የለም እንዴ? አለ እኮ እና አልተገረሽም አንቺ? አፈር ድንጋይ ያስፈላሽና አንቺን ቆይ አይደለም እዚህ ቦታ መጥተሽ ትቀመጫታለሽ አንቺ። እቃ ለምን አሰብሪም ታዲያሽ? አንድ እቃ አሰብሪ ምን ይሳቅ? እሙክ አውቀሽ ነው አንቺ ተገርዘሻል። እኔን አውቀሽ ነው ማገርጂ። አታውሪ እንደዛ አይነት ነገር አላልኩም እንዴ? ያው ወሬኛ ካኑ አልተገረዘችም። እሺ ምን ችግር አለ? አሁን ዝም ብለሽ እንደው ማህበረሰቡን ፈርተሽ ከሆነ እኔ ለማንም አልናገርም። ለማንም ሰው አንድ ነገር ትንፍሽ አይደለም። እሙካ አስገረዘችኝ እያስገረዘችኝ ነው ብዬ ለአንድ ምንድን ነው መገረዝ? ንገሪኝ እስኪ። ንገሪኝ መገረዝ ምንድን ነው? መገረዝ እግር መቁረጥ ነው ነው ያሉኝ። እግር ነው አይደለም። እንዴት እዚሁ ጋር እንዲህ ብቻ። የቱ ጋር? እዚህ ጋር እንደዚህ አንቺ ልንገርሽ ገረዝ እግር አይደለም ገና ትንሽ በቃ ልንገርሽ ያውቃሉ፣ ዶክተሮች ያውቃሉ። በቃ ተይው። እኔ ልንገርሽ ቆይ እግር ያሉሽን ሰዎች ምንም አይነት እግር የለም። እግር ሳይሆን ይቅር እስኪ በፈጠረ ሴትዮ ልንገር አውቃለሁ እኮ። ምንድን ነው የምታውቂው? አታውቂም? እግር ነው እንደዚህ የሚደረገው አሉኝ አላልሽም እንዴ? ምንድን ነው የምታውቂው? ይኸውልሽ መጀመሪያ እግርሽን ከፍተሽ እንደዚህ እንዴ ዞር በይልኝ ከዚህ። መስማት አትፈልጊም ከዚህ ዞር በይልኝ ከዚህ። ወይኔ አትፈልጊም ከዚህ ዞር በይልኝ ከዚህ። ወይ አትሰሚ ወይ አታውቂ ወይ አትማሪ እንዴ? እግር አለች እንዴ? ደግሞ እግር ትላለች እንዴ? ገና
ምላጭ መጥቶ ይኸውልሽ፣ ምላጭ መጥቶ እዚህ እንትን ተቀምጦ አፌን አትያዥ፣ ልንገርሽና ስሚ። አውቃለሁ እኮ በቃ ሰማሁ እኮ። ሰማሽ? ሂጂልኝ ከዚህ በቃ ሂጂልኝ። ሂጂ ለምን ሂጂ በቃ ከሰማሽ አንቺ እራስሽ በእጅሽ ልትገድልኝ እኮ ትንሽ የቀረሽ። እኔ እንዳልተገረዝኩ እራሱ በምን አውቃለሁ? ድራሽሽን በምን እርግጠኛ ነኝ? ከአሁን በኋላ ብታወሪ እኔ ነግሬያለሁ። ከአሁን በኋላ ስለሱ ነገር ብታወሪ ነግሬሻለሁ። ልንገርሽ ስልሽ አፍሬን ትይዣለሽ እየመጣሽ አታናግሪኝም እንዴ? አሁን እኔ ያስረዳውሽን ሰምተሻል አይደለ? ሰምተሻል አይደል? ይኸውልሽ እንደዚህ ሊያረጉሽ ነው፣ እንደዚህ ሊያረጉ ነው። እነሱ አሁን እግዚአብሔር ምስክሬ ነው፣ እውነት በጣም ክፉ ነገር ነው የደረሰባቸው። ክፉ ነገር ነው የደረሰባቸው። እንደዚህ አይደረግም። አሁን እኛ ይኸውልሽ አውቀው አይደለም ሳያውቁ ነው። ድሮ ሳያውቁ ነው አሉ እንደዚህ እያደረጉ ሳያውቁ ድሮ ሳያውቁ ድሮ። አዎ ከዛ ሰለጠነና ጊዜው ሲመጣ እንደዚህ እንዳታረጉ ተባለ። እናንተ እድለኞች ናችሁ። ማንም ሰው ምንም አልተነካም ማለት ነው። ማንም ሰው ምንም አልተነካም። አውቀሽ ነው አሉ። እኔ ደግሞ ከሰፈር ልጆች ጋር ስጫወት ድሮ ሙካ ገርዛሻለች እኮ ይሉኛል። ድሮ ሙካ ገርዛሻለች አውቃ ነው ያልነገረች ይሉኛል። ጓደኞቼ የሰፈር ልጆች ማለት ነው፣ አብረን ያደግናቸው። ገዘሽኛል ነይ ልልሽ፣ ነይ ምን ላሳይሽ፣ ነይ ነይ። ነገርኛ ችግር የለውም። ያለቃየምሽ በቃ ወይ ገርዝሽ አልገረዝሽኝ ብትይ ምንም ሁለቱንም ብትይ ኖርማል ነው ያለ ነገር ነው። ምንም የለም አልኩ እኮ እኔ በእኛ ጊዜ ነው እንጂ በእናንተ ጊዜ የለም አልኩ። አይ ውሸቷን ነው ደብቃሽ ነው የተፋሻል ብለሽ ብላ እንጂ እቃ እንዳይሰብሩ አድርገው ምናምን ተብሎ ተገረሻል አሉ። እኔም ሀናም ነው የተገረዝነው፣ ብቻዬን አይደለም። እኔ ስራም አልጠፋብኝ፣ አላስነካውም። አንድ ነገር የነካሽ ነገር የለም። አንድ ነገር እንዴት አውቃለሁ? በቃ እንዴት አውቃለሁ? የነገርኩሽ እኮ ነው። እኔ እኮ ነው እያሳደግኩሽ። እንዲከፋኝ እንዳይከፋኝ ብለሽ ነው? ኧረ ለዛ ምን አባሽ ነው የሚከፋሽ? ደግሞ ወንድ ነው የሚገረዘው። ወንድ በ7 ቀን ይኸውልሽ ይገረዛል። በመጽሐፍ ቅዱስ የተጻፈ ነው። ሴት አትገረዝም። ምን ችግር አለ ብትገረዝ? ገና ብዙ ችግር ይመጣባታል ተብሎ ተነገረ። ብዙ ችግር የተናገረው እኔ ከተገረዝኩ በኋላ ነው ያወቅሽው እውቀቱን። ምኑን እውቀቱን? አንቺ እኔ ነግሬሻለሁ። ማይሆን ነገር አታውሪ። ምንድን ነው አሁን የነገርኩሽ? ሌላ ነገር የምታውሪ? አገረሽኝ እኔ ሴትዮ። በኋላ ግን ሙካ ተገርዤ ብገኝ እኔ እንጃ በቃ ነው ማለት ነው። ደምር አላውቅም። አሁን እኔ የዚች ጋር ግዴታ ጠባሳ አለብኝ። የሆነ ነገር እንደተጠቆረ ዳቦሽ እኮ ነው የሚገረዘው እንዴ? እግር መሰለሽ እንዴ አንቺ? የሚገረዘው እኮ እዚህ ውስጥ እኮ ገብተሽ ተገብቶ ነው። ቀራሱ አሰማሽ? እስካሁን አልሰማሽም? ምንድን ነው ቀራ እኮ ሌላ ግርሻ የለም። በቃ ሌላ ግርሻ መጣይ ሴት አታውቂም አንቺ። በቃ ያው አሁን እኔ እኮ ይሄን ነው የምለው፣ ይሄን እኮ ነው የምለው። የእኛ ጊዜ ሌላ፣ የእናንተ ጊዜ ሌላ። በቃ ወዲያ አቤት ጉዳችን ፈላ፣ ጉዴ ፈላ። አሁን እሱ ተትቶ ሙካ ልንገርሽ ምን እንደሚደረግ። እግርሽ እዚች ታፋሽ ጋር 3 ማዕዘን ይሰራል። ከዛ በኋላ አንቺ ንቅሳት አንድ የምትይው እኔ እኮ ንቅሳት ነው እንዴ? ወይኔ ንቅሳት እንደዚህ የሚነቀሰው አንገት? አዎ እሱን እኮ ነው ማለት እሱ ለቀስ ፈልጌ ነው። ታዲያ መገረዝ እና ንቅሳት ምን አገናኘው? ስሙ ታታኒ እንትን ብሎብኝ ነው ታንታቶ አሁን ይነቀሱታል አሉ። መነቀስ ነው። ምኑን?
እቃ እንዳልሰብር ከፈለግሽ ማስነቀስ አለብሽ። ምንሽን ምን ነው የሚነቀሰው? ምንሽን ነው የምታስነቅሽው? ንገሪኝ እስኪ። አንቺ አሁን ምንሽን ነው ትገርዣለሽ? እሱን ዳቦሽን ይነቀሳል። እሱ በመርፌ መርፌዋ ሂጂ ከዚህ ሂጂ ከዚህ ሂጂ ከዚህ። ወይኔ ጌታ ሆይ ሂጂ ከዚህ